ከወረደች ማንም ከሚቆጥታት ሴት ጋራ አብሮ ሲመጣ የባሰውኑ የእሱ ግሬስ ይወርዳል እንጂ ሃይሚ እኛ ካበረታታና ልንገራችሁ፣ እዚህ ጋር ልንገራችሁ፣ እግዚአብሔርን ልንገራችሁ፣ ቡሩኬ እቺ ልጅቷ ጋር መሆን አይፈልግም። ልባርኩ መቼም ሴት ሆናችሁ ሴት ላይ አትፍረዱ። እሙዬ እዚህ ጋር ተሳስተሻል። ድብና አድርጎ ይፈልጋታል፣ ያፈቅራታል። ባይፈልጋት አበባ አይቀበልም፣ ስታጎርሱ አይጎርስም፣ ገፍትሮ ይጥላል ነበር። እሙሼ ይላል። እሙሼ ማለት ሀይሚ ማለት ነው። ሀይሚ ማለት እሙሼ ማለት ነው። እሙሼም ሴት ልጅ ናት፣ ሀይሚም ሴት ልጅ ናት። ገባችሁ? ምሳሌው እሱ አሁን ይሄ ሀይሚ ጋር ሴት 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 የሚያመጣው አንድ ከሀይሚ ጋር መለያየት፣ የእናቱ ህልሙ ተሳካ፣ የእሱ ህልሙ ተሳክተዋል። አሁን ግን ሌላ ነገር የሚያስፈልገው ነገር የለም። ሌላ ህይወት ሊጀምር ፈልጎ ከሀይሚ መለያየት ፈልጎ ነው ይሄ ነገር። ትክክል። እኔ የሚያልኩት እንደዛ ነው። ሀይሚ ለ2 ዓመት ኩንትራት ነበር የያዛት፣ ኩንትራቷን ጨርሳለች። ስለዚህ ሀይሚ የሚፈልጋት እወድሻለሁ እያለ ሲሰብካት፣ ኦዲንሱንም እሷንም የልጆቼ እናት እያለ ሲሰብካት ኑሯል። ማዝዬ መለያየት ከፈለገ ታዲያ በዚህ ልክ ለምን ያሰቃያታል? እነዚህ ለምን አንደኛ ነገር ደግሞ ማለት ነው። አንዴ ላውራ አሁን ያለችውን ቆይ እስኪ ትንሽ አሁን ያለችውን እንዲያው ዝም ብዬ ሳየው ምናልባት የእሷ እይታ ነው ሊሆን የሚችለው። ትክክል ናት፣ በራሷ እንደ ራሷ ትክክል ናት። ይህን ግን አሁን ይሄ ከሆነ ኦዲየንስ የሚባል ነገር አለ። ይሄ ኦዲየንስ በእንደዚህ አይነት አለዝቦ ካልወጣ ይሄ ኦዲየንስ እሱ ላይ እንትን ካለ እይታው ከቀነሰ ምን ካለ እንትኑ ሊቀንስ ስለሚችል ምናልባት እሷ እንዳለችው አለዝቦ በሆነ አይነት መልኩ ይንሸራተትም ይሆናል። ቅድም ያልኳችሁን ሂድ አትበለው እንዲሄድ አድርገው የሚሉትን መርህ ተከትሎ ምናልባትም እሷ እንዳለችው ሊሆን ይችላል። የኔ ሀሳብ ነው ይሄ። እኔ አሁን የሚታየኛ ስለሆነ ምክንያቱም የሰው ልጅ ለጥል አንድ ቀን በቂ ነው። ቻው በቃ ቻው ደህና ሁኚ አመሰግናለሁ ብሎ እንትን ማለት ይችላል። አንድ ቀን ገፈታትሮ እዚች ቤት አትመጭም ብሎ አስወጥቶ እንደገና በስንተኛው ቀን ደግሞ ወንድሟ ጋር ሄዶ እኔ የሚወደኝን ጥዬ የማይወደኝን እየተከተልኩ ነው ብሎ መስመር አሳይቶን ከዛ ደግሞ ያንን ደግሞ እኛ እዛ ላይ ቆመን እያለ ደግሞ እዛ እሷ ጋር ሳይሄድ መልሶ እሷን ይቅርታ መጠየቅ አስመስሎ ደግሞ ዛሬ ደግሞ ይሄን እናደረገ። ስለዚህ ይሄ መንሸራተት ሂድ አትበለው እንዲሄድ አድርገው እኔ ወድሻለሁ ከአንቺ ጋር ነው መኖሩን ፈልገው እያለ ነገር ግን ደግሞ ስራው በጣም እንትን ይላል እና ይሄን ለማመላከት እዚህ ጋር ሊያስመስል ነው። እስከ መጨረሻው ተስፋ እንድቆርጥ ነው። ቢወዳት ፍቅር እስከ መቃብር የሚለውን መጽሐፍ ያንብብ። ፍቅር ብዙ ዋጋ ያስከፍላል እንጂ እሷ በቃኝ ህይወት ኑር አላለችውም። ጊዜ ስጠኝ፣ የሚስተካከል ብዙ ነገር አለ አስተካክል ነው ያለችው። እሱ ግን በአንድ ቀን ይሄንማ ካልሽ ብሎ ያስቀመጣት ልጅ፣ ተስፋ የሰጣት ልጅ ዛሬ አመጣ። ይሄ ነው ነገሩ። ነው አይደል እንዴ? በዚህ በጥፊ መታው፣ በዚህ በጥፊ በመታችበት እጇ ስታጎርሰው፣ ይሄ ነው ፍቅር? ለፍቅር የሚከፈል መስዋዕት ይሄ ነው መውደድ ማለት ይሄ ነው? አንተ ስታስቡ ትሰማናለህ። አንተ እርግጠኛ ነኝ ትሰማል። አንተ ነህ የምልህ ራሱ ምንም አልጠራም። አናደኛል። ለሀይሚ እንደው አልፈልግህም አላለችም። አስተካክል ነው ያለችው እኮ አስተካክል። ጀስት ማስተካከል እንዴ! ምን አስቸኮለ? ለዛ ነው ለካ በቃ መለያየት ነው የምትፈልገው። እሺ ከኔ ጋር አትፈልጊም፣ ከኔ ጋር አትፈልጊም እያልክ እያጣደፍክ የምጠይቃት ለዚህ ፈልገህ ነው? አዎ ትክክል። ለዚህ ፈልጎ ነው ያጣደፋት። ልጅቷን ቁጭ አድርጎ ቤት ውስጥ ለዚህ ፈልጎ ነው። በጣም ያሳዝናል። እውነት የእሷን ባይፍረደው ትጋላለች። አንዴ በእናትሽ እሺ፣ ለወዳ ልጨርስ። ፉሴ ምንም አላደረገም። ባለቤቱ ፈልጎ ነው እኮ ልጨርስ ነው።
አላደረገም። ባለቤቱ ፈልጎ ነው እኮ ልጨርስ ነው። ጨርሽ እኮ እሺ፣ አስጨርሽኛ። እሺ ቁልፉንም ባለፈው ፊት ለፊታችን መጣ። ድራማ ሰራ። ቁልፉን ወረወርክ። አምጣልከው። ቁልፉንም ሰጠኸው። እርግጠኛ ነኝ መልሰህ ሰጠኸው ነው። በቀደም ሁልጊዜ አንተ ቤት ነው የሚኖረው አይደል? እሱ ከአንተ ጋር ነው አይደል? የአንተ ይሄ ምን ልበለው፣ ምን ብዬ ልበለው? እሱ ጌታ ወይ፣ እኔ ሴት ነኝ፣ ያን ቃላት መጠቀም አልፈልግም። እና ይሄንን ነገር አስተካክለ ጨርሰህ ድራማ አትጫወት። ሀይሚ ክርስቶስን እንደ ሀይሚ እንቁ ሴት፣ እንደ ሀይሚ ግርማ ሞገስህ። ሀይሚ እኮ ማለት ለአንተ ግርማ ሞገስህ፣ እንቁህ፣ ሁሉ ነገርህ ናት። እናትህ፣ እህትህ ስትታመም ተንሰብስፋልህ፣ አልቅሳልህ፣ እቅፍ አድርጋ የምትፈልገውን በቪዲዮ እያየን ነው እንዴት እንደምትሆንልህ። ያ ነገር የረሳሃል። ቢያንስ 2 ዓመት ከወደድካት ካፈቀድካት ብዙ መስዋዕት የከፈለችልሽ በአንድ ቀን እንደዚህ በአንድ ቀን ካድ። ይሄ እኮ ክህደት ነው። የይሁድነት እኮ ነው። ይሁዳን ማለት ነው። ይቺ ልጅ ደግሞ ቤትን ረግጣ መግባት የለባትም ነበረ። ይቺ ቆሻሻ ሴት ሀይሚን አፍስሳ ደሟን ያፈሰሰች ሴት ደግማ ቤት ውስጥ መግባት የለብህም ነበር። ማስገባትም የለብህም ነበር። በእሷ እጅ ራሱ መጉረስ የለብህም ነበር። እንዴ ደፋር ነህ አንተ ራስህ። ይሄ ሆን ብለህ አዘጋጅተህ ምንድን ነው ያለች ስትሄድ ልጅቷ። እኔ ቪዲዮዎቹን አልያውም ነበረ። ዝም ብዬ ሆን ብዬ ገብቼ ነው ያየሁት። መጨረሻውን ያየሁት ደግሞ ሙሉ ነገር ማለት ነው። አንተ ነህ ለሀይሚ ያለ ፍቅር እኮ ብዙ መስዋዕት። እስኪ ከዊና ተማር። ዊና ከወንድሞቿ ጋር መስዋዕት ከፍሏል። ወንድሞቿ ቤት ሄዶ ቤተሰቦቿ ጋር ሄዶ መስዋዕት ከፍሏል ለፍቅር ብሎ። ለምን ብዙ ዓመት ያሳለፉትን ፍቅር ላለማጣት ለይወርዲ ማለት ነው። እስኪ ብዙ መስዋዕት ክፈል። ይሄ ነው መስዋዕትነት ለሀይሚ ወይስ ምንድን ነው? መንገድን አስተካከል ነው የምልህ። ልቦና ይስጥህ እግዚአብሔርን እመነኝ። እንደ ሀይሚ አይነት ሴት መቼም አታገኝም። ብትችል እግዚአብሔር ልቦና ሰጦ እዛ ሀይሚ ራሱ ይቅር አድርጋለህ ከተመለስክ ራሱ ልቦና ሰጦ ይቅርታ ብለህ ትመለሳለህ። አለበለዚያ ግን እግዚአብሔር ልቦና ይስጥህ። የእኛን አንጀት እንዲህ ስብር እንዳረገው መድኃኒዓለምን መንገድን ያስተካክልልን ነው። እናንተም ይቅርታ ስላቋረጥኳችሁ፣ ግን ይሄ ምግብ ስትበላ ምን ትዝ እንዳለኝ ታውቃለህ? በዚህ እጇ ስትጎርስ ምን ትዝ እንዳለኝ የሀይሚ ጥፊ ነው ትዝ ያለኝ። የምታቻት ደግሞ ያፈሰሰችባት። ግን እግዚአብሔር ኃያል ነው። እመነኝ፣ ዋጋ ትከፍልባታለህ። በዚች ዋጋ አንተ ሲጀመር ኦዲየንስ ከናቀ ቆይተሃል። ለኦዲየንስ ክብር ቢኖራችሁ ይሄ ቪዲዮ የተጫነው በአንተ ቤት ነው። ለኦዲየንስ ክብር ቢኖርህ በቤትህ አታሱ አታስጭነውም ነበረ። ሲጀመር በቤትህ አታስጭነውም ነበረ። ፈልገውን ያስጨንቀው ባትፈልገው አታስጭነውም ነበረ። ይሄን ቪዲዮ ፈልገን ያስጨንቀው። እሺ አስመሳይ ባለጌ ቅሌታ። እህቶቼ ብሩክ አያፈቅራትም። አላማው ተሳካ፣ ህልሙ ተሳካ። በቃ አይፈልጋትም። ለምን አትነቁም? ለማስመሰል ነው። በአምሳልም መፍረድ አንችልም። ከካሜራ ጀርባ አብሯት ይውላል፣ አብሯት ትሪት ያረጋታል። አምሳልም እንዲህ ሙጭጭ ያለችው የሆነ ነገር ቃል ቢገባላት ነው። በቃ ግን እኔ እንጃ እንባው የሀሚ ልብ መሰበር። ፈጣሪ ስራውን ይስጠው፣ ደግሞ ይሰጠዋል። ፈጣሪ ይቆያልኝ፣ እንደሱ አይቸኩልም። ስለፈለገ ነው ሙጉ ባላ የተት ነበረ። ሀይሚ ቢወዱ ኑሮ ሰራው ሀይሚ እንደትጠላ ማይጠላት እንጂ እሷን ማንም አይጠላት። ላ ትናንትና ሰራ ከልቦ አይደለም። ገደል ይግባ። ልክ ነው። ማርያም ትናደዱ ፈጣሪ አለ። እኛ ደግሞ ቻናላቸው አምጥታችሁ ሁሉ ሰብስክራይብ አንሱ። እውነቴን ነው ማርያም። ማንም አስመስሎ ሀይሚ ለስራ ነው የምፈልጋት ነበረው። ልጅቷ ደግሞ ለስራ ነው የምትፈለገን ነበረ እያሉ እየወረዱ እኮ ነበረ። እኛም ቻናላቸው አምጥተን ማለት ነው ስራቸው አሳያሉ። ለማንም መስመስ ጥሩ አይደለም። እውነቴን ነው ማርያም። በነገራችን ላይ እኮ ልጅቷም ተናገራለች እኮ አንተና እሱ ምንም እንዳላቸው አውቃለሁ ስትል ነበር። ይችኛዋም ያችኛዋም ብላለች። ይቺ ልጅ እኮ የመታቻት ጊዜ ምን አለ? ስሜቴ ከጊዜ በኋላ ስሜቴ ሊቀየር ይችላል ብሏታል። ወደ እሷ እንደሚቀየር ቴንኪው አመሰግናለሁ። እንደዚህ ብሏል። አዎ ከዚህ በፊትም እሷ በሙሉ ኮንፊደንስ ከእሷ ጋር ምንም ነገር እንደሌለ ከእሱ ጋር ምንም ነገር እንደሌለ አውቃለሁ ብላለች። ከእሷ ጋር ምንም እንደሌለ አውቃለሁ ብሩኬ ብላለች። ማስጠንቀቂያም ሰጠዋለች ከዚህ በፊትም። ስለዚህ በቃ የያዘችው ረ ብሩክ ረዊ ትናንትና ለካ ሆን ብለህ የመጣኸው ያንን ነገር ያደረግከው ልትወስን ወሰንከው። ያሰብከው ልታስተካክል ነበር። ተሳክቶልሃል ግን እግዚአብሔርን ተቀይሯል። ወይኑ ተጠጥቷል።
አውራው ተጫወቱ። እኔ የምላችሁ ሰላም አላችሁ? እያወራችሁ ስለሆነ ነው ያልኩት። እንዴት ናችሁ? እንዴት አመሻችሁ? ሰላምታ ነው መቼስ የሚቀርመው እንግዲህ ሰላም ባይኖር